ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ የሮማ ካቶሊክ ሊቀ ጳጳስ ፖፕ ፍራንሲስ ከዚህ ዓለም ድካም አረፉ። ቪየትናም ተወዳዳሪ ኢኮኖሚ ስርዓት ለመገንባት የምትከተለው የተሰናሰለ የሰው ሀብት ልማት ትምህርት የሚወሰድበት መሆኑን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ኢትዮጵያ በግብርና ልማት ለሌሎች ሀገራት ተምሳሌት የሚሆኑ ስራዎችን እያከናወነች ነው ተባለ። ለውጭ ባለሀብቶች ዝግ የነበሩ የኢንቨስትመንት ዘርፎች በመከፈታቸው በርካታ የውጭ ባለሀብቶች ወደ ኢትዮጵያ እንዲመጡ አስችሏል። በማምረቻውና በውጭ ንግድ ላይ የተሰማሩ ባለሀብቶች መንግስት የፈጠረው ምቹ ሁኔታ ውጤታማ እንዳደረጋቸው ገለጹ። ዜናዎችን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁ ቆዩ። የሮማ ካቶሊክ ሊቀ ጳጳስ ፖፕ ፍራንሲስ ከዚህ ዓለም ድካም አረፉ። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ተገልጿል። ሊቀ ጳጳሱ ባደረባቸው ከፍተኛ የሳንባ ህመም የሕክምና እርዳታ ሲደረግላቸው ቆይተው በዛሬው ዕለት በመኖሪያ ቤታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን አስታውቃለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ የፖፕ ፍራንሲስ የርህራሄ የመልካምና የአገልግሎት ዘመን አሻራ ትውልዶችን እያነሳሳ እንደሚቀጥል እምነቴ ነው ብለዋል። በማህበራዊ ትስስር ገጻቸው ባሰፈሩት የሐዘን መግለጫ መልእክት እንዲሁም የኢትዮጵያ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውና በዚህም ቤተክርስቲያኗ የተሰማትን ሐዘን ገልጻለች። ቤተክርስቲያኗ በማህበራዊ ትስስር ገጿ ባወጣችው የሐዘን መግለጫ የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ዛሬ በሰማነው እጅግ አሳዛኝ ዜና የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም ማረፍ የተሰማንን ጥልቅ ሐዘን እንገልጻለን ብላለች። በዚህም መላው ካቶሊካውያንና በጎ ፍቃድ ላላቸው ሰዎች ሁሉ ለቅዱስ አባታችን ዘላለማዊ ረፍት በጸሎት አብራችሁ እንድትሆኑ ጥሪ እናቀርባለን ስትልም ጥሪ ያቀርባለች። ቪየትናም ተወዳዳሪ የኢኮኖሚ ስርዓትን ለመገንባት የምትከተለው የተሰናሰለ የሰው ሀብት ልማት ትምህርት የሚወሰድበት መሆኑን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የቪየትናም የሥራ ጉብኝት የኢትዮጵያን የልማት አቅጣጫ ከሌላው ዓለም ጋር በማገናዘብ ያልታዩና ትምህርት የሚወሰድባቸውን ተሞክሮዎች ለመቅሰም እድል የሰጠ መሆኑን ገልጸዋል። ቪየትናም እንደ ኢትዮጵያ ሁሉ አስቸጋሪ ጉዳዮችን በማለፍ በብዝሃ የኢኮኖሚ የልማት አቅጣጫ ቅኝት እድገትን በማስቀጠል ምቹ እድል የፈጠረች ሀገር መሆኗን አብራርተዋል። በኢትዮጵያ ካለፉት 7 ዓመታት ጀምሮ ለብዝሃ የኢኮኖሚ ልማት አቅጣጫ ትኩረት መሰጠቱ ሁለንተናዊ የእድገትና ብልጽግና እድሎችን ፈጥኖ ለመጠቀም ምቹ ሁኔታ መፍጠሩን አስረድተዋል። ቪየትናም ከግብርና መር ኢኮኖሚ በመላቀቅ ስኬት እያስመዘገበች የምትገኝበት የከተማና ገጠር ልማት ተግባርም በኢትዮጵያ ተስፋ ሰጪ ውጤት እየተመዘገበ እንደሚገኝ ገልጸዋል። ቪየትናም በሰው ሀብት ልማት የትምህርትና ስልጠና ያደረገችውን ቁልፍ ሽግግርም ለተከተለችው የልማት አቅጣጫ ምላሽ መስጠት በሚያስችል መልኩ የተቃኘ ስርዓት መሆኑን አንስተዋል። የቪየትናም መደበኛና ኢመደበኛ የትምህርትና ስልጠና የሰው ሀብት ልማት በአነስተኛ መካከለኛና ከፍተኛ ኢንተርፕራይዝ ልማት ተወዳዳሪ ኢኮኖሚ ለመገንባት የተሰጠው ተልዕኮ ልምድ የሚወሰድበት ነው ብለዋል። በዚህ መነሻነትም በጉብኝቱ ወቅት በኢትዮ ቪየትናም መካከል የሰው ሀብት ልማት ምርታማነትን የሚያሳድግ የትምህርትና ስልጠና የትብብር መግባቢያ ስምምነት መደረጉን አስረድተዋል። በኢትዮጵያ በአነስተኛ በመካከለኛና ከፍተኛ ኢንተርፕራይዝ ልማት ፈጠራን የሚያበረታታ ገበያ መር የሰው ሀብት ልማት ላይ ትኩረት ተሰጥቶ የተሰራበት መሆኑን ገልጸዋል። ኢትዮጵያን በራሱ ሀሳብና አቅጣጫ ሁለንተናዊ ብልጽግናን እውን ለማድረግ ስኬት እያስመዘገበች የምትገኝ ሀገር መሆኗን አብራርተዋል። በቪየትናም ጉብኝታቸውም የእርስ በርስ ልምድና ተሞክሮን በመጋራት የሀገራቱን እድገት ለማስቀጠል ትምህርት የተወሰደበት መሆኑን አስረድተዋል። ኢትዮጵያ በግብርና ልማት ለሌሎች ሀገራት ተምሳሌት የሚሆኑ ስራዎችን እያከናወነች ነው ተባለ። የኢትዮጵያ የግብርና ስራዎችን አፈጻጸም በተመለከተ ባለድርሻ አካላት ግምገማ አድርገዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት የግብርና ልማት አፈጻጸም በተመለከተ የአፍሪካ የግብርና ልማት ፕሮግራም በየ2 ዓመቱ ይገመግማል። ሀገራቱ ለፕሮግራሙ ሪፖርት ከማድረጋቸው በፊት ባለድርሻ አካላትን ያሳተፈ የውይይት መድረክ በማዘጋጀት የየሀገራቸውን አፈጻጸም ይገመግማሉ። በዚህም መሰረት ኢትዮጵያም የግብርና ልማት ስራዎቿን አፈጻጸም ገምግማለች። በግብርና ሚኒስቴር የሚኒስትሩ አማካሪ ዶክተር ዜናው ሀብተወልድ እንደሚሉት ኢትዮጵያ በአፍሪካ የግብርና ልማት ፕሮግራም የተሻለ አፈጻጸም አላት። ፕሮግራሙን ያስቀመጠችው መስፈርቶችን በልማት እቅዷ በማካተት ተግባራዊ ማድረጓ ለውጤቱ መገኘት ትልቅ ድርሻ ማበርከቱን ጠቅሰዋል። ኢትዮጵያ በስንዴ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋትና በሌሎች የግብርና ልማት ስራዎች እያሳየችው ያለው ስኬት ለሌሎች የአፍሪካ ሀገራት ምሳሌ የሚሆን ነው ብለዋል።
በኢጋድ የምግብ ስርዓት ፕሮግራም አስተባባሪ ዶክተር ሰናይት ረጋሳ በበኩላቸው የኢጋድ አባል ሀገራት ለአየር ንብረት ለውጥ የማይበገር የግብርና ስራ ለመስራት እያደረጉ ያሉትን ጥረቶች የበለጠ ውጤታማ ለማድረግ ድጋፍ እየተደረገ ነው ብለዋል። ፕሮግራሙ ምርትና ምርታማነትን በማሳደግ የገበያ ትስስር በመፍጠር የግብርና ፖሊሲዎች አሰሪ እንዲሆኑ እንዲሁም የተደራጀ የመረጃ ስርዓት አያያዝ ላይ የቴክኒክ ድጋፍ ይደረጋል ብለዋል። እንደ ዶክተር ሰናይት ገለጻ የቀጠናው ሀገራት ለአየር ንብረት ለውጥ ያላቸው ድርሻ አነስተኛ ቢሆንም ዋነኛ የችግሩ ገፈት ቀማሽ ሆነዋል። ይህን ችግር ለመቋቋም ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር ለሌሎች ምሳሌ የሚሆን ነው ብለዋል። ባለፉት የለውጥ ዓመታት ለውጭ ባለሀብቶች ዝግ የነበሩ የኢንቨስትመንት ዘርፎች በመከፈታቸው በርካታ የውጭ ባለሀብቶች ወደ ኢትዮጵያ እንዲመጡ ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከኢዜአ ጋር ባደረጉ ቆይታ ኢትዮጵያ ባለፉት 7 ዓመታት በበርካታ የለውጥ ሂደት እያለፈች አመርቂ ውጤቶችን ማስመዝገብ መቻሏን ጠቅሰዋል። ኮሚሽነሩ እንዳሉትም ባለፉት የለውጥ ዓመታት ለውጭ ባለሀብቶች ዝግ የነበሩ ዘርፎች መከፈታቸውን ጠቁመው በኢኮኖሚ ሪፎርም ኢንቨስትመንትን ሊደግፉ የሚችሉ ማሻሻያዎች ማድረጋቸውን ተናግረዋል። የኢንቨስትመንት ሕግን በማሻሻል ረገድ የተወሰዱ እርምጃዎች ከዚህ ቀደም ለውጭ ባለሀብቶች ተገድበው የቆዩባቸውን ዘርፎችም ያሰፋና የከፈተ መሆኑን አንስተዋል። የኢንቨስትመንት ቦርዱም የጅምላና ችርቻሮ ንግድን መክፈቱ የልዩ ኢኮኖሚ ዞን አዋጅ የኢንቨስትመንትን የሚደግፉና የውጭ ባለሀብቶችን ወደ ኢትዮጵያ እንዲመጡ የሚጋብዙ መደረጋቸውን ተናግረዋል። የኢንቨስትመንት ኮሚሽኑ ባለፉት 9 ወራት ከፍተኛ አፈጻጸም ማስመዝገቡን ጠቁመው ለአብነትም በውጭ ቀጥታ ኢንቨስትመንትም ካምናው የ2.4 በመቶ እድገት ያለው ኢንቨስትመንት መሳብ ማስቻሉን ገልጸዋል። የጅምላና ችርቻሮ ወጪና ገቢ ንግድ መከፈቱን ተከትሎ ለ40 የውጭ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን ገልጸዋል። 30 የሚሆኑት ደግሞ በሂደት ላይ መሆናቸውን ጠቁመዋል። የድሬዳዋ ነጻ ንግድ ቀጠና በ2014 በጠቅላይ ሚኒስትሩ ተመርቆ ስራ ከጀመረ ወዲህ ኢንቨስትመንት ኮሚሽን ባለሀብቶችን ወደ ቀጠናው እንዲገቡ እያደረገ እንደሚገኝም ገልጸዋል። በዚህም 11 የሚሆኑ ባለሀብቶች የገቡ ሲሆን አንዳንዶች ሸቀጦችን ጭምር እያመጡ መሆኑን ጠቁመዋል። በማምረቻውና በወጭ ንግድ ላይ የተሰማሩ ባለሀብቶች መንግስት የፈጠረው ምቹ ሁኔታ ውጤታማ እንዳደረጋቸው ገለጹ። የኢትዮጵያ ዜና አገልግሎት ያነጋገራቸው ባለሀብቶች መንግስት በልዩ ትኩረት የግሉን ዘርፍ ከማበረታት ጀምሮ በርካታ ድጋፎችን ማድረጉ ውጤታማ እያደረጋቸው እንደሚገኝ አስታውቀዋል። ሳቢያ የውሃ ቆጣሪ አምራች ድርጅት ስራ አስኪያጅ ዶክተር አይንሸት አስረስ ከዛሬ 6 ዓመት በፊት የውሃ ቆጣሪ የሚያመርት ድርጅት ማቋቋሙን ተናግሯል። በቀጣይ ከሀገር ውስጥ ፍጆታ ባለፈ ምርታቸውን ወደ ተለያዩ የአፍሪካ ሀገራት ለማድረግ ዝግጅታቸውን ማጠናቀቃቸውን አስታውቀዋል። ለድርጅቱ ስኬት የመንግስት ክትትልና ድጋፍ ወሳኝ እንደነበር ያነሱት ስራ አስኪያጁ መንግስት ከማበረታታት በተጨማሪ በርካታ ድጋፍ እያደረገላቸው መሆኑን ገልጸዋል። የማክሮ ፋርም ዋና ስራ አስኪያጅ አቶ ፋሲል ታረቀኝ በበኩላቸው የተፈጠረው ምቹ ሁኔታ የተለያዩ የሰብልና የጥራጥሬ ምርቶችን ወደ ውጭ በመላክ ውጤታማ እንዳደረጋቸው ተናግረዋል። መንግስት የውጭ ምንዛሬ እንድናገኝ ምቹ ሁኔታ ፈጥሮልናል ያሉት አቶ ፋሲል አሁን ላይ ምርቶችን ከገበሬዎች ከምርት ገበያና ከህብረት ስራ ማህበራት በቀላሉ ለማግኘት ችለናል ሲሉ ገልጸዋል። ከዚህም በተጨማሪ ከገበሬዎች ጋር በመተባበር ለውጭ ገበያ የሚቀርብ ምርት እንድናመርት ትልቅ እገዛ ተደርጎልናል ብለዋል። መንግስት ምርቶቻቸውን በቀላሉ ወደ ተለያዩ መዳረሻ ሀገራት ለመላክ የሚያደርግላቸው ድጋፍ ውጤታማ እንዳደረጋቸው አንስተዋል። በመንግስት እየተደረገላቸው ያለው ድጋፍ በዘርፉ የተሰማሩ ኢንቨስተሮችን ተጠቃሚና ውጤታማ እያደረጋቸው እንደሆነ ስራ አስኪያጁ ተናግረዋል። ድርጅታቸውን በጥራጥሬና ቅባት እህል የተፈጠረውን ምቹ ሁኔታ በመጠቀም በቀጣይም የበለጠ ውጤታማ ለመሆን እንደሚሰሩ አስታውቀዋል። ለዕለቱ ያጠናቀርናቸው ዘገባዎች እነዚህ ነበሩ። መልካም ጊዜ